ሰላም ሰላም ቤተሰቦቼ ያስኔ ቃቂዋ ቻናል ተከታዮች በየላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሆኖ እላለሁ። እንግዲህ ዛሬም እንደተለመደ በአዲስ ቪዲዮ በአዲስ ሀሳብ በአዲስ አስተያየት ነው የመጣው። ምንድነው ስለ ብሩኬና ስለ ሀይሚ ነው። እንግዲህ ትላንትና በተለቀቀው ቪዲዮ ኮመንተሮች ያው በጣም ደስ ብሏቸዋል፣ እኔም ደስ ብሎኛል። ሀይሚና ብሩኬ ብቻ በሰላም እያወሩ ስለሆነ ሆኖም ግን ያው ብሩኬ ያደረገው ነገር ትክክል አይደለም። እንደ ሀይሚ ትክክል አይደለሽም እንደምላት ትላንት የሰራው ፕራንክ ይሁን ሪል ነገር ይሁን አላቅም፣ ትክክል አይደለም። ምክንያቱም አንድ ሴት ልጅ ያለ ፍቃዷ መኝታ ቤቷ ድረስ መግባት ትክክል አይደለም። አንደኛ የፍቅር ጥያቄ ያቀረበህላት ሪል የሆነ ፍቅር ስታሳዩ አላየንም። ፍቅረኛሞች ለመሆን ገና አንድ እርምጃ እየተጓዛችሁ ያላችሁ ሰዎች ናችሁ። ገና ምንም አቋም የሌላችሁ ልጆች ናችሁ ማለት ነው። ስለዚህ ፍቅረኛዋ አይደለህም። ሁለት ደግሞ ፍቅረኛዋን ብትሆን ከሷ ፍቃድ ውጪ ክፍሏ መግባት፣ አልጋዋ ላይ መተኛት፣ አስገድደህ አልጋ ላይ ማስወጣት ይሄ ነውር ነው። ደስ አይልም። ቪዲዮ እንደዚህ አይነት ቪዲዮ እንዳሰራ ድጋሚ ማለት ነው። እና ሁለተኛ ነገር ደግሞ ሀይሚ ትክክል ናት፣ ትላንትና ትክክል ናት። ምክንያቱም ሴት ልጅ ክብር አላት። የፈለገ ፍቅረኛ እንኳን ብትሆን ያለ ፍላጎቷ ከትዳር በፊት ያለ ፍላጎቷ ምንም ነገር የማድረግ መብት የለህም። ምክንያቱም የሴት ልጅ ገላ ክቡር ነው፣ የውሸትም ቢሆን ማለት ነው። ካሜራም ደቅነህ ቢሆን የእሷ ስሜት ደግሞ መጠበቅ አለብህ። አንተ አሁን ያንን ሪያክት ስታሳያት ልጅቷ ሌላ ስሜት ውስጥ ልትገባ ትችላለች። አንተም እንደዛ ታጥባ ስትወጣ በቢጃማ ነው እንግዲህ ሚዲያ ላይ ያስወጣሃት ማለት ነው። ፎጣ ትደርብ እንጂ ቁንጣ ነው የለበሰችው እቺ ልጅ። ስለዚህ አልጋዋ ላይ ሆነ በግድ ነይ ብለህ ስበህ ማስወጣት አልነበረብህም። ሲቀጥል ደግሞ እቺ ልጅቷ የተባለችዋ ሜሴጅ ምትልክልህ የድሮ ቦይፍሬንድህ ወይም ኤክስክ እውነት አንተ ማትፈልጋት ከሆነ እውነት የሀይሚ አፍቃሪ የሀይሚ ወዳጅ ከሀይሚ ውጪ ሌላ ሴት ማትፈልግ ከሆነ ለምንድነው ማታሰናብታት? ብሩኬ ማለት ነው። ለምን ሜሴጅ አንተ ጋር እንዴት ይደርሳል? እውነት ማትፈልጋት ከሆነ እኔ አሁን አንድ ሰው ሊያወራኝም ላገኘውም ማልፈልግ ከሆነ ብሎክ ነው ማረገው። ቀላሉ ማለት ነው፣ ምንም ጭቅጭቅ የሌለው። ለምን ህይወቴ እንዳይበጠበጥ ህይወቴ ላይ ችግር እንዳይፈጥር ከፈለኩኝ የእውነት ይሄ ልጅ አፍቃሪሽ ነኝ የሚለው ወይም የድሮ ህይወቴ ላይ የነበረ ሰው አሁን በድጋሚ የኔን ህይወት ለመበጥበጥ ሲመጣ አሰናብተዋለሁ። ነገ ከነጎደ አልልም። ምክንያቱም አሁን ላይ ያለው በአሁን ህይወቴ ላይ ያለው ሰውን ማስቀየም የለብኝም። ሀይሚ ባለፈ እኔ ሀይሚ ላይ ፈርጄ ነበረ፣ ግን ትላንትና ባሳየኸው ቪዲዮ ላይ ሚሴጅ ሲመጣልህ የተደሰትከው ደስታ ሳይ እኔ ደስ አላለኝም። አንተ የሀይሚ አፍቃሪ ነው የምትመስለው። ሀይሚን እንደምትፈልጋት ነው የምታሳየን ለኛ ማለት ነው። ስለዚህ እውነት ልጅቷ ከልብህ ከውስጥ አውጥተሃት ከሆነ የሷ ፍቅር አብቅቶልህ ከሆነ ግን ለምን ያሁን ህይወትህ ይበጠበጣል? ለምንድነው ማታሰናብታት? ለምንድነው ብሎክ ማታረጋት? ተመልካቾችም ይሄ ነገር የእውነት እናንተ እንዴት ታዩታላችሁ? ብሩኬ ትክክል ነው ብላችሁ ታስባላችሁ? እኔ ብሆን በእኔ ህይወት እኔ በብሩኬ ቦታ ብሆን በቃ ብሎክ ነው ማረጋት። እቺ ልጅ አልፈልግሽም፣ በቃ እኔ አዲስ ህይወት ጀምሬያለሁ፣ ህይወቴን አትበጥብጩ። ያውም ሚዲያ ላይ እየታዩ ሀይሚና ብሩኬ ፍቅረኛሞች ናቸው ተብሎ እየተወራ እየሰማች የእነሱን የሁለቱ ህይወት ለመበጥበጥ ታስቦ ታቅዶ የተፈጠረ ጉዳይ ይመስለኛል። ልጅቷ ሌላ ተልኮሽ ያላት ነው የሚመስለኝ። አሁን ሀብታም ሲሆን ፌመስ ሲሆን ብር ሲኖረው የራሱን ህይወት መኖር ሲጀምር የመጣችበት ጉዳይ እኔ ምንም አንዳንድ ሴት እህቶቼ ይሄ ፍቅር ሳይኖራችሁ ሲቀር የሆነ ጥቅም ብቻ ፍቅር የሌላችሁ ለገንዘብ ብቻ። አሁን እናንተ አሁን እቺ ልጅ ለገንዘብ ብላ ነው እንጂ የእውነት ብሩኬን ፈልገው አይደለም።
እና ህይወቱን ልትበጠብጥ የቅናት መንፈስ ይዟት ነው። ለንግግር ይቅርታና ቅናት አንዳንዴ በጣም መጥፎ ነው። የሰው ህይወትን ያሳጣል። አሁን የእውነት ሀይሚ የእውነት ፍቅረኛው ብትሆን በጣም ነበር የሚሰማት። የሆነን ምንድነው ሪል ነገር አይመስለኝም የሀይሚና የብሩኬ ፍቅር ማለት ነው። እውነት ቢሆን ኖሮ በዚህ ደረጃ ንቃት ትተዋትም ነበረ። በቃ ስለሱ ብቻ ነው። እሷ እንኳን ልጅቷን ለማነጋገር አልፈለገችም። ግን ምን ብላ ነው የምታነጋግራት? እዚህ ጋር ደግሞ ሀይሚ ላይ እንዳንፈርድ ምን ብላ ታወራታለች? ባለቤቱ እስካልተከላከለ ድረስ፣ ባለቤቱ እስካልሸኛት ድረስ። ስለዚህ ብሩኬ ሁለት ልብ ላይ ነው ያለኸው። ሀይሚን የምትፈልጋት ከሆነ ህይወቷን አታበላሸው። ምክንያቱም ልጅቷ እየወደደችህ ነው፣ እያፈቀረችህ ነው። ፍቅሯን የምትገልጽበት ነገር አታለች። የሆነ ስታየው ምናምን በጣም ትኩር አድርጌ ሳያት በቃ ልቧ ይደነግጣል። እሱን ስታየው ብሩኬን ስታየው ሀይሚ ማለት ነውና ያው በቃ የሴትነት ወግ ይዟት ይመስለኛል። ሁለትም ደግሞ ያው ለኛ እያሳየችን ነው እንደምታፈቅረው። በቃ አፈቅርሃለሁ ብላ ቃላቱን አላወጣችሁም እንጂ እንደምታፈቅረው ያስታውቅባታል በሁኔታው ማለት ነው። ስለዚህ አንተም ብትሆን ለኛ ለተመልካች ሀይሚን እንደምትወዳት እንደምታፈቅራት እየሆንክ ነው የምታሳየን። ግን እቺ ልጅን መሸኘት አለብህ። ህይወትህ እየተበጠበጠ ነው። ሴት ልጅ ምንድነው እኛ ሴቶች እንታገሳለን፣ ግን ትዕግስታችን ካለቀ መመለሻ የለንም። ደግሞ ሴት ልጅ ከጠላችህ ጠላችህ ነው። ስለዚህ ለሁሉም ነገር ትዕግስት ያስፈልጋል። እና የእውነት ልጅቷ ማታፈቅራት ከሆነ ህይወትህን አይበጥበጥ ብሎ ካርጋት። በቃ ምንም ጭቅጭቅ እኮ የለም። ከሚዲያህ ላይ ከአፕሊኬሽን ከምትጠቀማቸው ላይ እሷ አንተን በምታገኝህ ቦታ ላይ ሁሉም ማጥፋት ነው ያለብህ። በአካል ከመጣች ደግሞ የሚመጣውን ፊት ለፊት መጋፈጥ። በቃ እኔ አልፈልግሽም፣ አንቺ የድሮ ታሪኬ ነሽ፣ እኔ አሁን ሌላ አዲስ ታሪክ ይዤ ያለው አዲስ ህይወት ላይ ነኝ፣ አዲስ ላይፍ ላይ ነኝ፣ ተይኝ ብለክ ማሰናበት ያለብህ አንተ ነህ። ስለዚህ ትላንትና ሜሴጅ ላከችለት፣ በጣም ደስተኛ ሆነ፣ ፊቱ ሁላ አበራ። እኔ በቃ ምን ይላታል፣ ይሰድባታል፣ ምን ያስቀይማታል ብዬ እየጠበቁት እሱ ጭራሹን በቃ ፈታ ብለዋል ማለት ነው። ገና በድጋሚ ደግሞ ሀይሚን ፕራንክ ሊያደርግ ገባ እና ክላሷ መግባት አልነበረብህም። የእውነት እኔ ደስተኛ እንድትሆኑ እመኛለሁ፣ ለአንተም ለሀይሚም ማለት ነው። ግን እየተሳሳታችሁ ስህተትን ስትሰሩ ተሳስታችኋል ደግሞ ማለት ግዴታችን ነው። እኛ ተመልካቾች ከእናንተ እኩል መሳሳት የለብንም። ሰው ስንወድ ስህተቱን ምንድነው ስህተቱንም እርማቱንም አስተያየት የመስጠት ግዴታችን ነው ማለት ነው ተመልካች። ስለዚህ በቪዲዮ አስተያየት የሚሰጥህ አለ፣ በኮመንት አስተያየት የሚሰጥህ አለ ማለት ነው። ስለዚህ ሁለቱንም መቀበል መቻል አለብህ። ምንድነው ሌላ ደግሞ በህይወታችሁ ሰው አታስገቡ ተመልካቾች። በተለይ በፍቅረኛሞች መካከል ሰው ከገባ በቃ አንዴ የተበጠበጠ ነገር መመለሽ የለውም። ከአንዱ አንድ ይላል፣ ከአንዱ አንድ ይላል። በቃ ህይወታችሁ ምስቅቅል ነው የሚለው። በተለይ የድሮ ያልጨረሳችሁ ታሪክ ካለ በተለይ ሴት ልጅ ኤክስ ማለት ነው ወንድ ልጅ ሲቀየር አትወድም። የቅናት መንፈስ አለብን ታውቃላችሁ። ሲለወጥ ወይኔ የሆነ የመቆጨት ለምን ተውኩት። ልጅቷ አሁን እንደዛ ነገር ነው እያሰብኩኝ ያለው እኔ። በቃ ይመስለኛል ስለተቀየረ ይሄ ልጅ አሁን ላይ ሀብታም ነው፣ የሚነዳው መኪና፣ የሚኖርበት ቤት፣ የሚለብሰው ልብስ ብራንድ፣ ፌመስ ነው፣ ታዋቂ ነው። ስለዚህ ይሄ ልጅ የትኛውም ሴት የምትመኘው ወንድ ነው። እንኳን የድሮ ኤክስ ወይም የድሮ ፍቅረኛው ይቅርና ማለት ነው። ስለዚህ አንተ ለሚመጣብህ ችግሮች ፊት ለፊት መጋፈጥ ወንድ መሆን አለብህ። ቆፍጠን ማለት አለብህ። በቃ አልፈልግሽም ብለህ ቴክስት ጻፈችልህ፣ አንተም መመለስ። አይ ብላ የምትጽፍልህ ከሆነ ብሎ ካለቀ ፊት ለፊት ስትመጣብህ ደግሞ ፍቅረኛህን ፊት ለፊት አምጥተህ ማስተዋወቅ። የእውነት ሀይሚን የምትወዳት ከሆነ ካሊያም ግን ይሄ የህፃን ጨዋታ ነው የሚመስለኝ የእናንተ ታሪክ። የእውነት ታሪክ አይመስለኝም። በቃ ወይም ድራማ እየሰራችሁ ነው ህዝቡ ላይ።
ወይም ደግሞ በቃ ስክሪፕት ተሰጥቷችሁ ተከታታይ ነገር እየሰራችሁ ነው ብዬ ነው የማስበው። ግን የእውነት ህይወት ከሆነ ግን ይሄ ከባድ ነው፣ ከባድ እና ሀሳብ አስተያየት ካላችሁ ቤተሰቦቼ እንደተለመደው ጻፉልኝ። የተመቻችሁን ላይክ ሼር አድርጉ። የደውሏን ምልክት ደግሞ መጫናችሁን እንዳትረሱ። የመዳብ ቅመም ነኝ። ቻው ባይ። እወዳችኋለሁ።